ቀርሜሎስ የሚለው ቃል በኢብራይስጥ ቋንቋ የአትክልት ስፍራ፣ ውብ የሆነች ሸለቆ፣ ለምለም የእርሻ ቦታ እንደማለት ሲሆን ደብረ ቀርሜሎስ ለቀርሜሎሳውያን ገዳማውያንና ለዓለም ሁሉ ልዩ ምስጢር የያዘ ቅዱስ ስፍራ ነው። በዚህ በቀርሜሎስ ተራራ ላይ አንዲት ዋሻ የምትገኝ ሲሆን ይህቺ ዋሻ የኤልያስ ዋሻ በመባል ትታወቃለች። ነቢዩ ኤልያስ የሚጸልይባት እንደነበረች መጽሐፍ ቅዱስ ይነግረናል። ስምዖን ስቶክ የሚባል እንግሊዛዊ መነኩሴ የቀርሜሎሳውያን ገዳም አባል ከሆነ በኋላ ወደ ደብረ ቀርሜሎስ በመጓዝ ለ6 ዓመታት ያህል ነቢዩ ኤልያስ በጸለየበትና በኖረበት አካባቢ ኖሮ ሲመለስ የመነኮሳቱ ሁሉ ጠቅላይ አለቃ ተደርጎ ተመረጠ። ለዚህ ጠቅላይ አለቃ እመቤታችን ተገልጣለት ልብሷን አለበሰችው። ይህም የሆነው በ12ኛው ክፍለ ዘመን ሲሆን ይህ ልብስ እንግዲህ ልብሰ ማርያም ብለን የምንጠራው ነው። በእርሷ ጥበቃ ስር የሆነው የቀርሜሎሳውያን ገዳም እንዲመራ አደራ የተሰጠው ስምዖን ገዳሙን በትጋት ይመራ ዘንድ እመቤታችን ከለላ ጠባቂ እንደምትሆነው ምልክት ነበር። ታሪካቸው ከነቢዩ ኤልያስ ጋር አገናኝተው የገዳም ሕይወት የመሰረቱት ቀርሜሎሳውያን እመቤታችን ቅድስት ድንግል ማርያም ለኤልያስ በተምሳሌትነት ተገልጣለችና የቀርሜሎሳውያን ጠበቃ እናት ናት ብለው በታላቅ ክብር የእርሷን ፈለግ ይከተሉ ነበር። በዚህ ታሪክ መነሻነትም የቀርሜሎስ ማርያም ዓመታዊ ክብረ በዓል በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በየዓመቱ ሐምሌ ወር ላይ ይከበራል። ዘንድሮም ይህ ክብረ በዓል ሐምሌ 12 ቀን 2018 ዓ.ም በታላቅ መንፈሳዊ ድምቀት ተከብሯል። የዕለቱን መስዋዕተ ቅዳሴ የመሩት ከካፑችን ታናናሽ ወንድሞች ገዳም ክቡር አባ ገብረ ወልድ ገብረ ጻዲቅ እመቤታችን ቅድስት ድንግል ማርያም አንድያ ብትሆንም በዓለማችንና በሀገራችን ክብረ በዓሏ በተለያየ ስያሜ እንደሚከበር አንስተው ለዓመታዊው የእመቤታችን ቀርሜሎስ ማርያም ክብረ በዓል እንኳን አደረሳችሁ ብለዋል። ክቡር አባ ገብረ ወልድ ገብረ ጻዲቅ ባሰሙት ቃለ እግዚአብሔር የሰው ልጅ የመዳን ተስፋው በጨለመ ጊዜ ትሁት ታናሽና በማንም ዘንድ የማትታወቅ አዛኝቷ ማርያም የዓለም መድኃኒት የሆነው ጌታችን ኢየሱስ ክርስቶስ እንዲወለድ አደረገ። አሁን ባለንበት ዘመን ብዙ የተስፋ ማጣት፣ የእምነት ድርቅ በዓለማችን በሀገራችን በህብረተሰባችን ውስጥ ተስፋፍቶ ይገኛል በማለት ይህንን የእምነትና ተስፋ ማጣት የምናጠፋው በመካከላችን እውነተኛ ፍቅርን፣ ይቅርባይነትን በማንገስ እንደሆነ አስተምረዋል። ዛሬ በዓል ትርጉም ለኛ ምንድነው? ለመንፈሳዊነታችን ትርጉሙ ምንድነው? መልእክቱ ምንድነው? ውድ ወገኖቼ በዘመናችንም ብዙ የእምነት፣ የተስፋ፣ የደግነት፣ የሰላም፣ የምህረት ድርቅ አለ። በቤተሰብ ውስጥ፣ በማህበረሰብ ውስጥ፣ በሀገር የመተሳሰብ፣ የመቻቻል፣ የመቀባበል ድርቀት አለ። ከተለያዩ ግፎችና መከራዎች የተነሳ ብዙ ለቅሶ፣ ዋይታ፣ ሰቆቋ፣ ሞት፣ መገፋት፣ ግፍ ወዘተ አለ። እነዚህ ነገሮች እንዲከሰቱ የሚያደርጉ የበዓል አማልክት የአማልክት የዛሬ የግል ጣዖቶቻችን፣ እነዚህ የግል ጣዖቶቻችን እነማን ናቸው? ሚዛኑን ያልጠበቀ ራስ ወዳድነት፣ ምቀኝነት፣ ስግብግብነት፣ ወገንተኝነት፣ ምንቸገረኝነት፣ ጭካኔ ሊሆኑ ይችላሉ። በመካከላችን እውነተኛ ፍቅር፣ እውነተኛ ሰላም፣ ፍቅር፣ እኩልነት፣ ፍትህ፣ ይቅርባይነት፣ መተሳሰብ፣ መቀባበል፣ ወንድማማችነትና የእህትማማችነት መንፈስ እንዳይሰፍኑ የሚያደርጉ ነገሮች ሁሉ የዛሬ ጣዖቶቻችን ሊሆኑ ይችላሉ። ስለሆነም ነቢዩ ኤልያስ በቀርሜሎስ ተራራ እስራኤላውያን ሕይወት የማይሰጠውን ጣዖትን ማምለክን ትተው
አምላክን እንዲያመልኩ እንደጠራቸው ሁሉ ዛሬ እኛንም የቀርሜሎስ እመቤታችን ውድ ልጆቼ ሕይወት ከማይሰጡ ይልቁንም ሕይወትን የሚያወድሙ የየራሳችንን ጣዖታትን ትተን የሕይወት አምላክን እንድናመልክ እርሱንም ብቻ እንድንሰማ እርሱን እንድንከተል እርሱ በሚሰጠን ሰማያዊ ጠል እንድንረሰርስ በፈቃዱም እንድንመላለስና ሁሉንም በሚጠቅም ተግባር እንድንሰማራ እየጋበዘችን ነው ዛሬ። የእንኳን አደረሳችሁ መልእክት ያስተላለፉት የቀርሜሎስ ማርያም ቤተ ጸሎት ቆሞስ ክቡር አባ በረከት ቶማ ክብረ በዓሉ በደመቀ ሁኔታ እንዲከበር በየደረጃው አስተዋጽኦ ያደረጉ አካላትን አመስግነዋል። ከቤተ ጸሎቱ ምዕመናን ምክር ቤት አቶ ታደለ ደጀኔ ባስተላለፉት መልእክት ቤተ ጸሎቱን ወደ ቤተ ክርስቲያን ለማሳደግ ከዛሬ 30 ዓመታት በፊት የተጀመረ መሆኑን በማንሳት የቤተ ክርስቲያኑ የግንባታ ሂደት አሁን ያለበትን ደረጃ ይገልጻሉ። የቀርሜሎስ ማርያም ዓመታዊ ክብረ በዓል በየዓመቱ ሐምሌ ወር ላይ ይከበራል። ይህን የዘንድሮ ትንሽ ለየት የሚያደርገው ነገር የጥንቷን ቤተክርስቲያን አፍርሰን አዲስ ቤተክርስቲያን የምንገነባበትና በሂደት ላይ ያለን ሲሆን ፕሮግራሙንም በብዙ ችግርና መከራ መሰረቷ ላይ ዛሬ የመጀመሪያ ቅዳሴ በዛው አስባርከናል። ቀርሜሎስ ማርያም ቤተክርስቲያንን ለመገንባት ያቀድነው የተጀመረው የዛሬ 30 ዓመት አካባቢ ነው። እንደ እግዚአብሔር መልካም ፈቃድ ሆኖ ያሁኑ የኛ ትውልድ መሰረቱን ሊጥል ችሏል። መሰረቱንም የጣልነው እንግዲህ የዛሬ 6 ወር አካባቢ አባታችን መጥተው መሰረት ጥለው ፈቃዱና ሌሎች ጉዳዮች ረጅም ጊዜ ፈጅቶብናል፣ ከ6 ወር በላይ። ያንን አልፈን አሁን መሰረት ተጥሎ ቤዝመንቱ አልቆ ከላይ ቅዳሴ ልናስቀድስ በቅተናል። የእግዚአብሔር ምስጋና ይሁን። ዓላማችን ቤተክርስቲያናችንን በዚች በ365 ቀን ወይም በአንድ ዓመት ዛሬ አንዷ ተነስታለች። እንግዲህ 364 ቀን ይቀራል። ለዚህ እንግዲህ ሁላችሁም እጃችሁን በረከታችሁን እንድትዘረጉልን አደራ እንላለን። ቤተክርስቲያንም እየሰራን ስለነበረ በዚህ ቦታ ላይ እንዲቀደስ ብዙ ጥረት አድርገናል፣ ብዙ ትግል አድርገናል። እግዚአብሔር ግን ፈቅዶልን የተመሰገነ ይሁን። በዚህ ቦታ ላይ ቅዳሴው እንዲካሄድ ተደርጓል። ግን ያለው የሥራው ድርሻ ሁሉም በሁሉ ነገር ላይ እግዚአብሔር የተመሰገነ ይሁን። ታግለን ለዚህ አብቅተናል። በቦታው ላይ እንዲቀደስ ሆነዋል። አሁንም መጨረሻውም ያሳምርልን ነው ምንለው ለእግዚአብሔር፣ መጨረሻውም ድረስ ያሳምርልን። ሌላው ደግሞ መሐንዲሱ በራሳችን ነው፣ የራሳችን የቀርሜሎስ ልጅ ነው። በጣም ደስ ከሚለው ነገር በዛ ላይ ደግሞ በጣም ጎበዝ፣ በጣም ታግሎ ነው ለዚህ ያደረሰው። እሱም ሳናመሰግነው አናልፍም። ለዚህ ያማረ ቦታ አዘጋጅቶልናል። እግዚአብሔር በስራው ሁሉ እንዲያግዘው እንጸልያለን። ቤተ ጸሎቱ ምእመናንም ለዚህ የቤተ ክርስቲያን ግንባታ መላው ካቶሊካውያንና በጎ ፈቃድ ያላቸው ሁሉ ባላቸው አቅም እንዲያገዙ ጥሪያቸውን አቅርበዋል። በዚህ አጋጣሚ በእርግጠኝነት እችን ቤተክርስቲያን አይቶ እጁን ለመዘርጋት ወደ ኋላ የሚል ሰው አለ ብዬ አላምንም። አይደለም ካቶሊክ የሆነ ሌሎችም እየረዱን ነው። ስለዚህ አሁን ያልሰሙ ካቶሊካውያን ምናልባት አበርክቶቱን ለማድረግ የሚፈልግ ሰው ካለ በንግድ ባንክ አካውንት ነምበር 1267 05 48 55 እደግመዋለሁ 130ዎች 2 6 7 0 5 4 8 5 5 ቀርሜሎስ
ማርያም ቤተ ጸሎት የሚል ነው። በዛ በኩል ልታገኙ ትችላላችሁ። የበለጠ ደግሞ በስልክ ቁጥር 0911 60 39 99 ብትደውሉ ቀጥታ ከኔ ጋር ትገናኛላችሁ። የምትፈልጉትን አመቻችተን እንትላለን። ቀጣይ ፕሮግራሞች ይኖሩናል፣ የተለያዩ ፕሮግራሞች። እዛ ፕሮግራም ላይ እንድትሳተፉ ጥሪ እናደርጋለን። እናመሰግናለን። ቤተ ክርስቲያን ስራ ላይ እጃችን ባረፈበት ነገር ሁሉ ቡራኬ ያለን እንባረካለን። በቤተ ክርስቲያን አብሶ ባለን ነገር አስተዋጽኦ ስናደርግ ወደፊት ስናየውም ደስ ይለናል። ልጆቻችንም ስናስተምርበት የተለያየ አሁን ልጆች ወልደን አንድ ቦታ አናያቸውም። ለምሳሌ እዚህ ተወልዶ ያደገ ምን ያለ ሚካኤል ሄዶ ታይዋለሽ፣ ገብርኤል ሄዶ ሲሳተፍ ታይዋለሽ። ይሄ ቤተ ክርስቲያን የሁሉም ክርስቲያን ነው፣ የሁሉም ካቶሊካውያን ነው። ስለዚህ ቤተ ክርስቲያኑ ባለን አቅም ክርስቲያን በሙሉ ከተባበረ ከእግዚአብሔር ጋር ማንገነባው ነገር የለም። እንኳን ይሄ ብቻ 2 3 4 ቤተ ክርስቲያን መገንባት እንችላለን። አሁን እንደጀመርነው እንድንጨርሰው የክርስቲያኖች እርዳታ ያስፈልገናል። ከሙሉ በንጹህ ልቦና እንዲያግዙን እንዲረዱን እንፈልጋለን። በተቻላቸው አቅም ያለው በጉልበቱ ያለው በሀብቱ በተለያየ ቁሳቁስ በብዙ ነገር ቢያግዙን ያው ብዙ ነገሮች ሰጥተናል። አሁንም ሰው ባለው አቅም እንዲያግዘን ወረቀት አድለናል እና ባንክም አለን። በባንክም ትራንስፈር ማድረግ ይችላሉ። በብዙ አይነት መንገድ ሰጥተናል። አሁንም ሁሉንም ካቶሊካውያን ውጭም ያሉት ሀገር ውስጥም ያሉት እንዲያግዙን በእግዚአብሔር በረከት እንዲያገኙ የእመቤታችን ቅድስት ድንግል ማርያም ጸጋ እንዲያገኙ ስል እጠይቃለሁ። በክብረ በዓሉ በርካታ ቁጥር ያላቸው ምእመናን የተገኙ ሲሆን ምእመናኑ ለመላው ካቶሊካውያን እንኳን አደረሳችሁ መልእክት አስተላልፈዋል። እንኳን ለ2018 ለቀርሜሎስ ክብረ በዓል በሰላም አደረሰን። የሚመጣው ዓመትም ቤተክርስቲያናችን ጨርሰን ተደስተን በቦታው ላይ እንድናከብር የእግዚአብሔር ፍቃድ ይሁን። በክብረ በዓሉ ላይ የካፑችን ታናናሽ ወንድሞች ገዳም አለቃ ክቡር አባ ወርቆ ዮሐንስ፣ የማህበሩ ጠቅላይ አለቃ አማካሪ ክቡር አባ ገብረ ወልድ ገብረ ጻዲቅ፣ የካፑችን ማህበር ጠቅላይ አማካሪ ክቡር አባ ሮበርት ዊሊያምስ፣ ምእመናን፣ ካህናት፣ ደናግል፣ አባቶች፣ እናቶች፣ ወጣት ዘማሪያን በመገኘት የበረከቱ ተካፋይ መሆን ችለዋል። በመጨረሻም ክብረ በዓሉ የቅዱስ ቁርባን ቡራኬ በመስጠት ተጠናቋል። የተወደዳችሁ ተመልካቾቻችን በቀርሜሎስ ማርያም ዓመታዊ ክብረ በዓል ላይ ያዘጋጀንላችሁ ልዩ ፕሮግራም የተከታተላችሁትን ይመስል ነበር። ስለተከታተላችሁን እናመሰግናለን። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ